የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴሌቪዥን ላይ ወጡ። አሜሪካዊ አቻቸው ዶናልድ ትራምፕን ኩም ለማድረግ ነው የወጡት። ትናንትና ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ድረገጻቸው ኢራንን ከዚህ ድለቃና ድሰቃ የሚያድናት ነገር ካለ ከወገቧ ቅንጥስ ከጉልበቷ ሸብረክ ብላ የንብርክክ ከጠየቀችና እጅ ከሰጠች ብቻ ነው ብለው ነበር። ማሱድ ፔዜሽኪያን ዛሬ በቴሌቪዥን ቀርበው አይደረግም፣ አይሞከርም፣ እጅ መስጠት የለም ብለዋል። እና የመካከለኛው ምስራቅ ጦርነት ወደ ምን ሊያመራ ይችላል? ከዚህ አንጻር አንድ ሙሉ ሳምንት የነበረ ጦርነት ነው። ምናልባት ጦርነቱን ለማስቆም ይቻላል የሚል ተስፋዎች ነበሩ፣ ምልክቶቹ ስለነበሩ ማለት ነው። አሁን የኢራን መሪዎች እዚህ አቋም ላይ ካሉ የጦርነቱ አዝማሚያ ወደ ምን ሊወስደት ይችላል ማለት ነው? እውነቱን ለመናገር ግራ ገብቶኛል ብዬ ብጀምር ደስ ይለኝ። ዛሬ 8ኛ ቀን ነው ጦርነቱ ከተጀመረ። እኔ እናንተን ስናወራ ቴህራንና ሌሎች የኢራን ክፍለ ሀገሮች በእስራኤል የጦር ጀቶች እየተደበደቡ ነው። አንዳንድ ጊዜ ከ200 ያላነሰ የጦር ጀት ነው የሚሉት። 200 ለምሳሌ ትናንትና አርብ የመንፈሳዊ መሪ አያቶላ አሊ ካሚኒ ቤተ መንግስት እሳቸው የተገደሉበት ቦታ ማለት ነው እና እዛው ቅጥር ውስጥ ዋነኛ መደበቂያቸው የሆነ ዘንድ የተሰራ ላብሪ ይሄ ምንድነው የሚባለው በተለያየ ቦታ ላይ መግቢያ ያለው በሰፊ ከተማዋን በሰፊ ያካተተ ብዙ እንግዲህ በስትሪት ነው አይደል ውጭ ሀገር ቦታ እንትን የምታደርገው ብዙ ውስጥ ለውስጥ ነው መዳረሻ ያለው ቢሮዎች የተለያዩ ነገሮች የተሟሉለት መደበቂያ ምሽግ ነው እና በጣም በጥልቀት የተሰራ ነው እና እሳቸው የሚገቡበት እዛው ሳይገቡ ነው የተገደሉት። እዛው ካሉት አንዱ ህንፃ ላይ ከላይ እንዳሉ ነው እርምጃው ሊያገኛቸው ቻለው። ሌሎች ደግሞ በሌላ ህንፃ ላይ ተሰባስበው የነበሩ የሞቱ አሉ። እንደ የመከላከያው ምኑ እዛ ላይ ነው ስብሰባ ስለነበራቸው አሁን ያ እዛ ቦታ ላይ እዛ የተባለው ቦታ ላይ የሳት መደበቂያ ተብሎ የተባለው ላይ በሱ ገብተህ በዚህም ትገባለህ። የተለያየ መግቢያ ያለው ነበር። ከገባ በኋላ ደግሞ ቦታ አለው ውስጥ ተከፋፈላለህ። እንደዚህ አለው እንትን አለ። ስለዚህ ይሄንን ቦታ እስራኤል የምትለው የእስራኤል ሚሊተሪ ኢንቴሊጀንስ ወታደራዊ ኢንቴሊጀንስ ዳይሬክተሬት የሚባል አለ። ራስን የቻለ የሚሊተሪ የስለላ ክንፍ ነው። እዚህ ውስጥ ምንድነው ዩኒት 800 እና ዩኒት 9900 የሚባሉ ምድቦች ለአመታት የሰለሉት ነው ይሄን ቦታው እና በዚህም ስለላ በየት በኩል ሁሉ እንደሚገባ በየትኛው ቀዳዳ እንደሚወጣ ውስጥ ገብቶ ምን እንዳለ ላብሪኒስ ነው በያሉ ከተማ ነው ያንን በአመታት ጥረት ውስጥ ጨርሰው ማፕ ዳውት አድርገው አሁን ለአየር ኃይሎች ሰጥቷል ማለት ነው። ሙሉ በሙሉ ለማጥፋት ማለት ነው። ይሄንን ያኔ ከምድር በታች ያለው ኢንታይርሊ ለማጥፋት ማለት ነው። ስለዚህ አመታት የፈጀ ነው የሚባለው ስለዚህ ቀላል ነገር ሳይሆን በጣም እያንዳንዱ ተወስዶ በስለላ የተገኘ ነው። ስለዚህ አሁን አስገራሚው ነገር እስራኤል እንደምትለው መንፈሳዊ መሪው እዛ ውስጥ ቢገደሉም እዛ ግቢ ከላይ ከቅጥር ቢገደሉም አሁንም የኢራን ባለስልጣኖች ይጠቀሙበታል። ጉዳት አልደረሰበትም ማለት ነው። ደርሷል ነው የምትለው። እየተጠቀሙ መኖራቸውን አረጋግጬ የምታወስ ነው የምትለው እና ስም ነው ያልወጣው። ቢያንስ ግን ፕሬዚደንት ማሱድ ፔዜሽኪያን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደምታዩ አሉ። አባስ አርጋቺማ ገና ከድርድሩ እኮ መመለሳቸው ነው። ገና ወደ መደበኛ ስራቸውም ሳይመለሱ ሊሆን ይችላል ጥቃቱ የደረሰው እኮ። የት ነው ያሉት? አሁን አንዱ እነዚህ ሰዎች እስካሉ አሁንም ኢራን በዚህ ሁሉ ድብደባ መካከል የእዝ ሰንሰለቱን ጠብቀው ውጊያ እያደረጉ ነው ያለው። ይሄ ነው ልጠብቀው የሚያስቸግረኝ። ምክንያቱም ዩናይትድ ስቴትስ አሜሪካ እና እስራኤል
ናቸው እየመቱት ያሉት ከባህር ከአየር ከእንደዚህ ስቲል እንትኑ ሰንሰለቱ አልተበጠሰም። እሱ አሁን ሌላ ስጋት እያመጣ ነው ማለት ወደዛ እንሄዳለን። እችን ምቷን እንጨርስ። ስለዚህ ይሄን ለመምታት 50 የጦር ጀቶች ወደ 100 ቦምብ ጭነው ሄደው የተመለሰ ቦምብ የለም። በዛ ሁሉ ቦምብ አውድመውታል። የእስራኤል ይህን አውድመውታል። ስለዚህ አሁን ማጣሪያ አድርገው የመታናቸው ሰዎች አሉ ብለው ስማቸውን ይገልጻሉ ማለት ነው። የዶናልድ ትራምፕ ደግሞ እንደሚነግሩን ኢራን አሁን አየር ኃይልም ምንድን ነው ባህር ኃይልም የላትም፣ ዶብ የሳቸውን ቋንቋ ለመጠቀም ኖክድ አውት ብለዋል። የኢራንን አሁን እስካሁን ባለው ሌተስት እንትን 24 የኢራን የጦር መርከቦች ሰምጠዋል። 24 ሁኔታ ያለው በዚህ ነው። ግን ምንድን ነው አሁን የኢራን እንትን ቢያንስ ከትናንት ምሽት የጀመረች እስከ ዛሬ ባለው 4 ጊዜ እስራኤል ላይ ደግሞ ተኩሳለች ይችላል። አንዴ ማዕከላዊ እስራኤል ላይ፣ አንዴ ደቡብ እስራኤል፣ አንዴ ሰሜን እስራኤል ታደርጋለች። ነገር ግን ምንድነው በአጋጣሚ በመቁሰልም በመግደልም ደረጃ ሰዎች እየጎዳል። የእንትኑ ጊዜ ይከብድ ነበረ። ምንድነው ባለፈው ሰኔ ላይ የነበረ ጊዜ ባለፈው ሰኔ የነበረው ቁስለኞቹም ከ3000 በላይ ናቸው። ግን ያው በአብዛኛው ቀላል ነው ቢባልም የሞቱት ደግሞ 32 ነበሩ። አሁን እንትን ላይ ቤት ሸሜሽ ላይ በአንድ ጊዜ ከተገደሉት 10 እስራኤላውያን ውጪ እስካሁን የተገደሉ ቁስለኞች ግን ህንፃ ሲመታ አብሮ የሚፈራረስ ነገር አለ። ዳይሬክት ሂት ነው። ቤት ሸሜሽ ላይ ሚሳኤሉ ሙሉ በሙሉ አርፎ ነው እና እዛ የነበረ ሲኖጎግ ወይም ምኩራብ ጸሎት ቤት ወድሟል። መኖሪያ አካባቢዎች ወድሞ ነው። ከሱ ስር ያለውና ሰዎች ሂዱና ቦምብ ሲመጣ ተጠለሉ የሚባልበት የቦምብ ሼልተር ከ70 በመቶ በላይ ወድሟል። ሼልተሩ እንኳን የተጠለሉበት እንዳለን እና እሱ ላይ እስራኤል ምርመራ አዛለች። በምን አይነት ሲሚንቶ የሰራችው የሚል የሙስና ነገር አለው። ተመልሶ ፈርሷል። የቦምብ መጠለያው ተበታት ነው እና በዛ መንገድ ነው ያደጋ የደረሰው ማለት ነው። አሁን ምንድነው ጨዋታው? ምንድነው ስጋቱ? ምንድነው እያየን ያለ ነው? አዲስ ነገሮች እየሰማን ነው። ይሄ ማንም ሰው መፍራት ያለበት ነው። ለምሳሌ በዚህ በመካከለኛው ምስራቅ ውስጥ ብዙ ሀገሮች ወደና ጀርባ ናቸው። ብዙ ሀገሮች ቁርሾ ምናምን አለባቸው። ይሄ በአጠቃላይ ከኦክቶበር 7 በኋላ ያለው ነገር ከንፈር መናከስ አለ። አሁን ምንድነው እያየን ያለ ነው? ኢራን በዚህ ሁሉ ኦንስሎት በዚህ ሁሉ በላ ውስጥ ወደ እስራኤል ተኩሳለች። ወደ ሳውዲ ፊቷን አዙራ ወደ ሳውዲ ሳውዲ ላይ ያለችው ምንድነው? መጀመሪያ የአሜሪካንን የጦር ሰፈር ምናምን መታለው ነው። አሁን አይደለም። አሁን እዚህ ፊት ለፊት የማየው ሳውዲ አረቢያ ትልቁንና በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ እምቀዳበትን በጣም ብቻውን የተነጠለ በረሃ ውስጥ ያለኝን ትልቅ የነዳጅ ማደያ እግዚአብሔር አወጣልኝ አከሸፍኩ ብላ አሁን መግለጫ ያስታል። ሳውዲ ዋነኛዋ ተጠቂ ነች። አዎ የዘጋችው ሌላ የነዳጅ እንትን ምንድነው ማማውጫ አላት። በስጋት የዘጋችው ምንድነው ማማውጫ አላት። በስጋት የዘጋችው የተባበሩት አረብ ኤሚሬት የአየር ማረፊያ ዛሬ ተመቷል። የሆነ ነገር ወድቆበታል። ጉማዱ ሊሆን ይችላል። አሁን በዚህ መካከል ምን ያደርጋሉ? እነሱ ውስጥ ለውስጥ ተነጋግረው በድንበር እንትን አድርገው ትንሽ በአውሮፕላን ሰዎችን እያስወጡ ነው ያሉት በተገኘችው አጋጣሚ ማለት አዎ ገብቷል። ያ እስካሁን ድረስ የዓለም ሴንተር ያደረጋት ያንን ሁሉ ኢንቨስት $1 ትሪሊየን ኢንቨስት የተደረገበት ሰላም ነው። ሰላምና ለንግድ ከቢሮክራሲ ነፃ ከግብር ጫና ነፃ የሆነ አትሞስፌር ነው ዓለምን በሙሉ ዱባይ ያመጣው። አሁን እዛ ኢንቨስት የተደረገበትን ነገር ኢራን እየመታችው ነች። ምኑን? ሰላሙን። ያ ሰላም ደግሞ ከሌለ መካከለኛው ምስራቅ ላይ ዋናው የቱሪስት መስህብ ምንም ዋስትና የለም። አሁን
እነዚህ ሀገሮች እያደረጉ ያሉት ትግል እንደ ቀላል እንዳይታይ እንደው ባይጋነን እንደው በየቀኑ በድምሩ $1 ቢሊዮን አያጡም ማለት አይቻልም። ሁለተኛ ይሄ በሄርሙስ ምንድነው ሰላጤ ነዳጅ እኮ እየላኩ አይደለም፣ ዘግተዋለች። እሱንም ኢራን መተላለፍ አይቻልም። እንደው ጥሼም አልፋለሁ ብለህ ብትል በራሱ ወስነ ነው ማለት ነው። ስለዚህ ይሄ ስለመጣ ይሄ ጦርነት በዚህ ሁኔታ የሚቀጥል ከሆነ ላይክ 3 4 5 ቀን ከሆነ እኮ ቶታሊ ማንልክበት ደረጃ ሊመጣ ይችላል ብሎ ይሄ አንደኛ የዓለምን ኢኮኖሚ እንዴት እንደሚያፋልሰው ተመጣ። የባሰው ደግሞ እነሱስ አንደኛ የቱሪዝም ኢንዱስትሪያቸው ኖክአውት እየሆነ ነው። ባጭሩ ነው የምልህ። ዶናልድ ትራምፕ ያሉ ቃል እዚህ ይጠቅማል። የቱሪዝም ኢንዱስትሪው በከፍተኛ ደረጃ እየመጣ ነው። ያ ሁሉ ኢንቨስትመንት የፈሰሰበት የሰላም ምድር ይባለው ኳታር ሲመጣ ዱባይ ሲጠራ ሳውዲ እኮ የሰላም ቦታዎች ታዲያስ መናኸሪያዎች ናቸው። ሰላም ሀገር የትር ብትል እነዚህ ጋር ናቸው። ይህ ከስር ነዳጅ ከላይ ሃይማኖት የሚነድበት የውከትና የሀኬት ቦታ እኮ ነው። እዛ ውስጥ እነሱ ገነት መኪና ቢነዳ እነሱ ጋር ነው። ፈረስ ቢጋለብ እነሱ ጋር ነው። የተረፈውን ታምራት አሁንም በጭራሽ ከዛ ሁሉ አልፎ እኮ እንደ ሳውዲ ሁሉ የኳስ መናኸሪያ ለመሆን ታላላቅ እግር ኳስ ተጫዋቾች እነ ሮናልዶ ማምጣት ሁሉ ተችሏል። አመለጣሉ እኮ $67 ሚሊዮን የሚያወጣ በጀት ተነስቶ ወደ ስፔን ያለው ማማሩ የግል አውሮፕላን እኔ ሰማሁት አስነስቶ ወንዝ ለወንዝ ነው የወጣው። ገንዘብም ምንም ቢኖር ከጦርነት አታመልጥም ብሎ ወደ ስፔን እየደረሰ ያለው ነገር ከባድ ነው። አሁን ይህን እኛ ስናወራ የኢራኑ ፕሬዚደንት በቴሌቪዥን ቀርበው ዶናልድ ትራምፕ ልኩም ለማድረግ ማለት ነው እጅ መስጠት የለም እንደ ሳዳም ጠረጴዛ አልመቱም እንጂ እጅ መስጠት የለም ብለዋል። ዋጋ ስጣቸዋለሁ፣ ከሳዳም ጋር አላገናኛቸው። they are fighting ኢራንማ በረብ እየተገታተረች ነው። የሚገርም ነገር እያየ በጣም ይህ እስከማውቀው ያኔ የተካሄደ ጦርነት የለም በሳዳም ሁሴን ጊዜ። ህብረ ብሔራዊ ኃይል የሚባለው ይመታል፣ ሳዳም ይመታል። እና እሳቸው ማያውቁትም ጦራቸው የት እንደነበር። ከዛ በኋላ አንድ የመጀመሪያው ጥይት ከጮኸ በኋላ ጦሩ ጆርጅ ቡሽ የመጡ ጊዜማ ጭራሽ ራሳቸው ብዙ ነገር አድርገው ብዙ ታሪክ አለ። እዚህ ጋር ግን ኢራን በ10 እጆቿ ማለት ነው እየተዋጋች ነው ያለችው። ለዚያውም እኮ በጣም ልዩ የሚያደርገው እኮ አንድ ጦርነትን በጣም ከባድ የሚያደርገው መሪዎቹ ሲገደሉ ጦርነት ያበቃሉ። አዎ አይደል? ዛሷ አሁንም እኮ እነ እስራኤልና አሜሪካ እኮ በስለላ እነኚህ ሰዎች ያሉበትን እያዩ ብቻ ነው የሚገሉ። አሁን ተራውን ህዝብ የመግደል ጉዳይ አይደለም። ዋናዎቹ ሲመቱ ሌላው ይበተናል የሚል ነገር ነው። እሱም ሆኖ ግን አሁን አንድ ሳምንት መቋቋም ማለት ቀላል ነገር አይደለም። ፕሬዚዳንት ትራምፕም እኮ ጥርጣሬያቸውን እኮ ገልጸዋል እኮ ላልቅ ይችላል እኮ ብለዋል። በአጭር ጊዜ ከ4 እስከ 6 ሳምንት ብለዋል። ይሄ ቀላል ነገር ነው እና ዛሬ ፔዜሽኪያን እዛ ቀርበው ምን አሉ መሰለ፣ ወንድሞች ባካችሁ ይቅርታዬን ተቀበሉ። ለነማንን ለነ ሳውዲ፣ ለነ ተባበሩት አረብ ኤሚሬትስ፣ ለኳታር፣ ለባህሬን፣ ለኦማን፣ ለኩዌት፣ ለዱባይ ለነዚህ አድርገው ለቱርክንም ስተዋታል። ቱርክም አለች፣ አዘርባይጃን ቆጵሮስ ተተኩሶባታል። እነዚህን ባሪያ ትንሽ የቀረፋ አለኝ። ቆጵሮስ ከደረሰ እኮ የኢራን ሚሳይል ጣሊያን ይልች እንደውም እስካሁን ነው እስካሁን ነው። ስለዚህ ያልተኮሱበት ቦታ የለም። እና ምን አሉ፣ እባካችሁ ይቅርታ አድርጉልን፣ እናንተ ወንድሞቻችን ናችሁ፣ እናንተን ለማጥቃት ብለናል። ምን አባታችን እናት የሚመቱን ጎረምሶች እንደዚህ የሚመቱን ካቆሙ ለምን እንተኩሳለን? አንተ አልተኩስም ብለው ተናገሩ። ይሄን እየተናገረው አሁን እዚህ ሞባይል ላይ ያየው ነው የምነግረው። 2-3 የሰላጡ ሀገሮች እየታገሉ ነበር የኢራንን ተኩስ ለመመለስ ይተኮስ ነበር፣ ምክንያቱም እስራኤል እየደበደበች። ስለዚህ አሁን ከምን ጋር አገናኝተውታል? እናንተን የመምታት ፍላጎት የለንም እኛ ለነሱ ድጋፍ ስለሰጣችሁ ነው። ኢት ኢዝ ኖት እየመቱ ነው እነሱ። በቃ ሎጂክ አይሄድ ገባ። እነሱ እየመቱ ስለሆነ እናንተ መምታት እየመቱን እኮ ነው። እነሱ ከመቱን
እና እናንተን መታችኋለሁ። ግን ወንድም መሆኔን ፕሊስ አደስ ወንድማማችነታችንን ሳትረሱ እንዲህ ነው ያሉት። እና አሁን እንጂ ፔሼስኪያን በቴሌቪዥን ንግግር ሲያደርጉ ምንም ጥርጥር የለውም ብዙ የሚነካኩ ኤሌክትሮኒክስ ምናምን እነዚህ አጥራቸው ብዙ ነገሮች አሉ። የት ሆነው ነው የሚለው ነገር ማለት ነው። ግን እኚህ ሰው የሆነ ቦታ አግኝተህ ብትመታቸው ሶስት አባላት ያሉት ምክር ቤት ጋር ሆነው ነው ሀገሪቱን እየመሩ ያሉት። ሁለቱ አሉ የተለያየ ቦታ ሆነው ሁለቱ አሉ። ይቀጥላል። አሁን አንድ ሰው ጨመሩና ሶስት ሆነው አሉታ ኮንቲኒው ትግሉ ይቀጥላል ያለ ሁኔታ ነው። እና ካለ ሙዚቃ በኋላ እንመለሳለን። አስደናቂው አስደንጋጩ ነገር ሞስኮቫን የመሰለች የጥቁር ባህር የራሽያ ባህር ኃይል እንግዲህ የራሽያ ባህር ኃይሎቿ ብዙ ክፍሎች አሉት። የጥቁር ባህር የራሽያ ባህር ኃይል ማዘርሺፕ ነው የምትባለው። የራሽያን ሰንደቅ ሰቃይ የቅርብም ሆነ በሰማይ ይምጣ በምን ይምጣ ባህር ኃይሉን በዋነኛነት የምትጠብቅ እናት መርከብ በስሙ ጠፋኝ የዩክሬኖችን ጸረ መርከብ ሚሳይል አላቸው ከሆነ ከፕላኔት ስም ጋር ይመሳሰላል። በሱ ነው ተመቶ የሰመጠ። ያንን መረጃ በዚህ ዲግሪ በዚህ ጥመት በዚህ አይነት ፍጥነትና ሂደት ላይ ነው። ስለዚህ እዚህ አድርጋችሁ ይሄን አሁን በለው ብላ ያስመታችው አሜሪካ መሆኗን የሚያናድደው ወር አላለፈም እኮ እኔ ነኝ ስትል አሜሪካ እኔ ነኝ እኮ ያስመታሁት ብላለች። ኢንፋክት በዩክሬን ጦርነት ላይ እየታወቀ ነው። አሁን በዚህ ጦርነት ላይ ፑቲን እጃቸውን አስገብተዋል። ብዙ ታድ የሚባለው የአሜሪካ እጅግ ዘመናዊ ሚሳኤል ራዳሮች ቢያንስ 4 ራዳሮች ቀጥተኛ የምታርፉባቸው የዮርዳኖስና የተባበሩት አረብ ኤሚሬት ቀጥተኛ ይሄ ማሰጠን ሳውዲ አረቢያ የሲአይኤ ጽሕፈት ቤት ግንባሩ እንዴት ነው እና አሁን ኢራኖች አንደኛ አቅማቸው በድብደባው ሰሏል። ደረጃው ወርዷል። ማን ነው እንዲህ አይነት ብልቱን የሚሰጣቸው ሲባል ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ተደርሶባቸዋል። አሁን የምንድን የቤተ መንግስት ቃል አቀባይ የራሽያ ማን ነበሩ? ፔስኪን ዜናውን ያወጣው ዋሽንግተን ፖስት ነው። አሜሪካ ይሄን እናውቃለች አሁን እና የጦር መርከቦቿም እንዴት እንደሚንቀሳቀሱ የቱ ጋር እንዳሉ መረጃ ትሰጣለች በራሷ ሳተላይት። እና እሳቸውን ዋሽንግተን ፖስት ደውለን እንዴት ነው ታቀብላላችሁ ወይ መረጃ ሲሉ ኘት ነው መሰለኝ አሉት። አሁን ማለት ነው ኘት በሩስኪኛ ነው እናስተርጉማ ብለውታል። ከሙዚቃው ማለት ነው ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።